يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن. صلوات الله البر الرحيم والملائكة المقربين على سيدنا محمد وعلى سائر الأنبياء والمرسلين وعلى آله وصحبه ومن اهتدى بهذه إلى يوم الدين. وبعد، إخوة الإيمان، السلام عليكم ورحمة الله تعالى وبركاته. أعوذ بالله من الشيطان الرجيم. والله يريد أن يتوب عليكم ويريد الذين يتبعون الشهوات أن تميلوا ميلا عظيما. نعم. والله سبحانه وتعالى بلطفه ورحمته يريد أن يتوب عليكم. እናንተ አንዳንድ ክስተት ጥፋት እንኳን አጥፍታችሁ ትመለሱ እናንተን ተውበታችሁን መቀበል በአዘል ሽቸዋለሁ ይላል አላህ። የአላህ ኢራዳው አዘልይ ነው። ግን አየቱባ አለይኩም የአላህ ተውባው ማለት ምንድነው? እኛ የሰው ልጆች ነንና ሸሪዓው ከሚለው ውጭ ሰርተን ስንጸጸት አላህ ያንጸጸታችን ተቀብሎ ቅጣትን ይተዋል ማለት ነው እንጂ አላህ ተውባ እንደ ሰው ልጅ የሚያስፈልገው ጌታ አይደለም። ከማን ራሱ ሊቃጣው ያሰበውን ተውበት ሲያደርግ ይሄንን በአዘል ስለሻው ያን አዛቡን ማስቀረት ማለት ነው የአላህ ተውባው። ወዩሪዱ الذين يتبعون الشهوات እነዛ ስሜታቸውን የሚከተሉ እውነትን ሐቅን ሳይሆን ሸሪዓን መመሪያን ሳይሆን ልቦለዲን የሚከተሉ ሰዎች ደግሞ ይፈልጋሉ ያስባሉ አንተ ሚሉ መይለን ዐዚማ ብሎ አላህ እንደውም መይልን ዐዚም ብሎ ወሰፈው። ከዛ ከሸሪዓተል ኢስላሚያ በጣም ኃይለኛ የሆነን መውጣት ወጣቸው መስመር እንድትለቁ ነው እነሱ የሚያስቡት። ለምን እነዛ ሸህዋን የሚከተሉ ሰዎች መስመር ለቀዋል። በተለይ ይሁዶችን ብንወስድ በአባት ከሆነ እህትነቷ ምናል ብትገባ ያክስት ልጅ ከበቃች በአባቱ የሚገናኛትንም እህቱን ማግባት ይችላል ብሎ ያስባሉ አይሁዶች ማለት ነው። ሌሎች ደግሞ በዝሙት የተጨማለቁ ሰዎች ሁሉም ምን እንዲሆን ይፈልጋሉ? ዝሙተኛ እንዲሆን። ሌቦች የሆኑ ሰዎች ሁሉም ሌባ ሆኖ ስሙ ቢጠፋ። ለምን? لأن المصيبة إذا عمت هانت ይባላል። አንድ ሰው ነውረኛ ሆኖ በጣም እያፈረ የሚኖረው ብቸኛ ሲሆን እንጂ እንደሱ መጥፎ ነውር የሚሰራው ከበዛ በሱ ላይ ያ መከራው ቀለል ይልለታልና ሁሉም እሱን እንዲመስለው ነው የሚፈልገው። ስለዚህ ወዩሪዱ الذين يتبعون الشهوات ስሜታቸውን የሚከተሉ በዚና ሊሆን ይችላል። يتبعون الشهوات ዲነል ኢስላም የከለከላቸውን ሙሐረማቶች በዝምድናም ይሁን በነሰብም ይሁን በሐሰብ በተለያየ ነገር በጋብቻም እነዛን የሚዳፈሩ ሰዎች እናንተም አንተ ሚሉ መይለን ዐዚም ያን መስመር ለቃችሁ እነሱን ብትመስሉ ሁልጊዜ ፍላጎታቸው ነው። እናንተ ደግሞ ከመስመራችሁ መውጣት የለባችሁም፣ ቀጥ ብላችሁ ልከዱ ግድ ይላል ይላል አላህ። እሺ يريد الله أن يخفف عنكم وخلق الإنسان ضعيفا. يريد الله بعلمه الأزلي بإرادته الأزلي መጀመሪያ በለለው ዕውቀቱ መጀመሪያ በለለው ፍላጎቱ አላህ ሽቶታል። ምንን አዩ خفف عنكم አላህ የሰው ልጅ አቃሏል ማለት የምትችሉ ከሆናችሁ ሐራኢሮችን አግብታችሁ ኑሩ፣ ካልቻላችሁ ደግሞ ኢማዎችን ባሮችንም ማግባት ትችላላችሁ ብሏል። ኻሊቀ ሰማዋት ወልአርድ በመህር ዙሪያም ላይ አቅም የፈቀደውን ተስማምታችሁ እነሱ እስከተወላችሁ ድረስ ችግር የለውም ብሎ ሁሉን ነገር በአቅም ነው አላህ ላ يكلف الله نفسا الا وسعها እንደሚባለው የሰው ልጅ ግን ሙሐረማቱም ላይ ሊከለከል ሁሉንም ነገር ስለሚችል ሙሐረማትን መከልከል ስለማይከብድ ረሱል ማለይሂ ሰላቱ ወሰለም መንህያት ላይ ከሆነ የከለከልኳችሁን ሁሉ ተከልከሉ ብለዋል።
ማእሙራት ላይ ከሆነ ግን አላህ ደግሞ ያቅሙን ያህል ነው የሰው ልጅ ያዘዘው እንጂ ከአቅሙ በላይ አላዘዘም። ከቻልክ ቁመህ ስገድ፣ ካልቻልክ ቁጭ ብለህ ያን ቢቀር ተንጋለህ መስገድ ትችላለህ። ሰፈር ስከድ በረመዳን አቅሙ ካለህ ከቻልክ ጹም፣ ማትችል ከሆንክ አፍጥረህ በሌላ ሰዓት ቀዷ ታወጣለህ። ታመህም ከሆነ ከዛሊከ የምትችል ከሆንክ ጹም፣ ማትችል ከሆንክ ከዛሊከ አፍጥረህ በሌላ ሰዓት ስትድን ቀዷ ታወጣለህ። ሳትድን በዛውም ከሞት ቀዷም የለብህም። ያው የሰው ልጅ ረመዳን አፍጥሮ በሰፈርም ይሁን በመረድ ሰበብ ያንን ቀዷ የሚያወጣበት ቀን እድሉን ሳያገኝ ቢሄድ እንኳ ተጠያቂ አይደለም። ስለዚህ በማእሙራቱም ሆነ በመንህያቱ አላህ ደግሞ ነገሮችን አቃሏቸዋል። ዩሪዱ ላሁ አን ዩኸፊፈ አንኩም ከቻላችሁ ሐራኢሮቹን እማትችሉ ከሆናችሁ ባሮችን ማግባት ትችላላችሁ፣ ብትሰብሩ ግን የበለጠ ነው አለና ወኹሊቀል ኢንሳኑ ضعيፋ የሰው ልጅ ሲፈጠር ደግሞ ስሜቱን የማይቆጣጠር በሸህዋ በሴቶች ዙሪያ ላይ ደካማ ሆኖ ነው የተፈጠረው አንቢያዎች ካልሆኑ በስተቀር። ከዛ ውጭ ያለው እንግዲህ አጥቂያዎቹም ጋሊቦቹ ያው ነፍስያን በጣም ያሸንፋሉ። አላኩል ሐል በዛ ዙሪያ ላይ አላህ አማራጭ የሰጠውን ረሱሉም አለይሂ ሰላቱ ወሰላም ቅድሚያው መከላከሉን ነው። በሴት ዙሪያ ላይ ያሉት ላ يخلون رجل بامرأة إلا كان ثالثهما الشيطان መጀመሪያ የብቻ ለመጥፎ ነገር የሚያጋልጥ ነገር ከሴቶች ጋር አትፈጽሙ፣ አትቀራረቡ፣ በስሜት አትው ከዛሊክ ነው እንጂ ያሉት። ማንኛውም ሰው ምንም ኢማኔ ቁዋ ኃይለኛ ነው ቢል እንኳ እየተሸረሸረ እየተቦረቦረ ለመጥፎ ነገር ስለሚጋለጥ ወኹሊቀል ኢንሳኑ ضعيፋ ይላል አላህ። በሌላው ኃይለኛ ጀግና አይበገር ጠንካራ ነው የተባለ ሁሉ እነሱ ላይ ሲደርስ ልፍስፍስ ብሎ ይቀራልና ለዚህ ነው ያሻሻልላችሁ። ስሜትን መቋቋም ለሰው ልጅ ከባድ ስለሆነ ተቻላችሁ ሁሮችን ታልቻላችሁ ባሮችንም ብለን የፈቀርንላችሁ ለይህ ነው ይላል። ኹሊቀል ኢንሳን ኢንሳን ያለው ዓም ነው፣ በአጠቃላይ የሰውን ልጅ ዘር ይዛል። ከይህ መካከል ግን አንቢያዎች ይወጣሉ። አንቢያ በይህ ዙሪያ ላይ ضعيፎች አይደሉም፣ ለስሜት ተገዥ ሆነው ለሐራም ጭራሽ የሚጋለጡ አይደሉም። ሌላው ግን ሁሉም ይጋለጣል ማለት ሳይሆን ለዚህ አመችበታል፣ ሙህተሚል ነው። ስለዚህ አስባቦቹን ቀድማችሁ ራቁ ነው። በጣም ይሄ ወሳኝና አስፈላጊ ነው። ብዙ ሰዎች ጠንካራን ምንም አንበገርም ችግር የለብንም የሚሉት ሰዎች ሁሉ ለመጥፎ ነገር ይጋለጣሉ፣ ላልሆነ ነገር። ኸይሩ ግን ሸሪዓተል ኢስላሚያ እንዳለው ቅድመ መጠንቀቅን፣ አጅነቢ ማየትን፣ አብሮ መቀመጥን፣ በጣም መቀራረብን ምን እነዛን ሁሉ መራቅ ካልቻለ በስተቀር እነዛን አጥሮች እነዛን ድንበሮች አልፎ ወደ ዋናው አልደርስም ማለት አስቸጋሪ ነው። ደካማዎች ናችሁና ይላል። እሺ يا أيها الذين آمنوا لا تأكلوا أموالكم بينكم بالباطل إلا أن تكون تجارة عن تراض منكم ولا تقتلوا أنفسكم إن الله كان بكم رحيما እናንተ በአላህ ወህዳንያ በረሱሉ ያመናችሁ ሙእሚኖች ጥሪው በአጠቃላይ ለሙእሚኖች ነው። ያ አዩሃ الذين آمنوا لا تأكلوا أموالكم አላህ ለእናንተ ለማዓሽ የፈጠረውን ገንዘባችን የሌላ ሰው እንኳን ቢሆን የኛው ገንዘብ ይባላል። እንቲፋኡ ለሁሉም ስለሆነ ማለት ነው። አንዱ ብር ይኖረዋል፣ አንዱ ልብስ ይኖረዋል፣ አንዱ ብር ይኖረዋል፣ አንዱ በግ ይኖረዋል። እንደማንም ሁሉን ነገር የዚህ ዓለም ዱንያ ሌላውም እጅ ያለው በተዘዋሪ እሱ ጋር አላህ በፈቀደው ከሆነ ስለሚያገኘው አምዋለኩም ነው የሚለው። የራሳችን ማለት ሳይሆን ይሄን አላህ ለእናንተ ለማዓሻችሁ ለዲንም ማስተካከያ ከዛሊከ ለዱንያ ማዓሽ አላህ ዱንያችን መስራሪያን መጠቃቀሚያን ባይፈጥር ኑሮ ከባድ ነው፣ የሰው ልጅ መኖር አይችልም። ስለዚህ አምዋለኩም ማለት ይሄን በእናንተ መካከል ያለውን ንብረታችሁን ቢልባጢል ማለት ሸሪዓተል ኢስላሚያ ከፈቀደው ውጭ አንዱ ያንዱን ንብረት አይጠቀም። ሸሪዓተል ኢስላሚያ ከፈቀደው ውጭ አንድ ሰው የሌላውን ንብረት እሱ ሊጠቀም የሚችለው መብላት ማለት የግዴታ ዳቦ እንጀራ ሆኖ መብላት አይደለም። አትጠቀሙ ነው። ሊለብስበትም ይችላል፣ ቤት ይግዛበትም፣ መኪናም ይግዛበት፣ ለሌላም ነገር ያውለው። አንዱ የሌላውን ንብረት አይጠቀም።
ሸሪዓተል ኢስላሚያ ባልፈቀደው መልኩ አለው። ሸሪዓተል ኢስላሚያ ባልፈቀደው መልኩ ምንድነው ብለው እንግዲህ ሙፈሲሮች ሲሄዱበት በጣም ሰፊ ይሄዳሉ። በሪባ መልክ ሊሆን ይችላል፣ በቁማር መልክ ሊሆን ይችላል፣ ያን በመቀማት መልክ ሊሆን ይችላል፣ በተመሽዩኽ ሊሆን ይችላል። ሸኽ መስሎ እሱ የማይፈቅደውም በሐያ ወልይ መስሎ ሊሆን ይችላል። የተለያየ አጭበርብሮት ሊሆን ይችላል። ሸሪዓተል ኢስላሚያ የማይፈቅደው ከሆነ ሐታ በራሱ ፍላጎት ሳይሆን የሆነ ተገዶ በቃ ፈርቶ ይጣለኛል ብሎ በወልይነቱ ሊሆን ይችላል የሚሰጠው። ከዛልከ የግዴታ እሱ የማይፈቅድበትን በተለያየ ሄል የሰው ልጅ ዱንያን የሚያድንባት መልኩ የተለያየ ነው። አንዴ ሸሪዓተል ኢስላሚያን አስመስሎ ያድናል፣ አንድ ጊዜ ደግሞ በግልጽ ወጥቶ ያድናል። ከዛልከ ኸይር የሚሰራ መስሎ ሰብስቦ ለራሱ ሊጠቀም ይችላል። በአጠቃላይ እነዚህ ሁሉ ባጢል አለ ውስጥ ይካተታሉ። ሸሪዓተል ኢስላሚያ ዋናው መመዘኛችን እንዲህ አድርጎ ገንዘብ ሰብስቦ ከሰዎች ተቀብሎ ሊጠቀም ሸርዑ ፈቅዶታል? አልፈቀደውም። ሸሪዓተል ኢስላሚያ አልፈቀደውም። በየትኛው መስመር፣ በየትኛውም በር፣ በየትኛውም መስኮት ይምጣ ገንዘብን ለማግኘት ይሄን አትጠቀሙ። ኢላ አን ተኩነ ቲጃረተን አን ተራዲ ሚንኩም በፈቃደኝነት የተመሰረተ ሽያጭና ግዢ ካልሆነ በስተቀር ሐታ ይሄን ቲጃራውን እንኳን ንግዱን እንኳን ምናለው በፈቃደኝነት ሲሸጥለት ፈርቶ ግድ ይሄን መሸጥ አለብህ ለኔ ብሎት ግዴታ ይሄን መግዛት አለብህ ብሎ እንኳን አስገድዶ ከሆነ እንዲሸጥ ያደረገው አስገድዶ ከሆነ የገዛው ይሄ ራሱ ባጢል ነው የሚባለው። ግን ሰውየው ሲሸጥ ወዶ ፈቅዶ የዋጋው ጉዳይ ራሱ ፈቅዶ በጣም ውድ የሆነው በርካሽ ሊሸጠው ይችላል፣ በውድ ሊሸጥ ይችላል። ግን ተስማምቶ ገረር ሳይኖርበት በይህ መልኩ ከሆነ እንጂ ከዚህ ውጭ ባለ የሌላው አንዱ የሌላውን መጠቀም አይችልም ይላል። አሁን እዚህ የፈቀደው የንግድን ነው። በፈቃደኝነት የተመሰረተ ብሎ ከንግድ ውጭም የሚፈቀድ ያለ ምሳሌ ፈቃደኛ ሆኖ ዝም ብሎ ስጦታ ሊሰጠው ይችላል። ሲሞት ሊወርሰው ይችላል። መቼም ወርሶና ፈቅዶ ወረሰይ ብሎ አይደለም ሞት ይዞት ስለሄደ ነው። እነዛም አሉ። በአብዛኛው ግን ከዚህ ውጭ በህይወት ያለ የሰው ልጅ ከስጦታውም የበለጠ ንግዱ ስለሆነ የሚያገናኘው የአንዱን ንብረት አንዱ ሊያገኝ የሚችለው በመሸጥ በመግዛት ስለሆነ ይሄን ጠቀሰ እንጂ ከዚህ ውጭ ጀባታውንም እየከለከለ አይደለም። ጀባታው ግን በሐያ እንዳይሆን ውስጡን መስጠት አይፈልግም። በተለያየ ነገር አስፈራርቶ በተለያየ ተግባብቶ ውስጡ ሆዱን እየቆረጠው ከሆነ ሰጥቶኛልና ሐላል ነው ሊል አይችልም። ንግዱም በራሱ ኢላ አንተ ኩነ ቲጃረተን ብሎ እኮ አንተ ራዲን ነው ያለው። አስገድዱ ይሄን ካልሸካ አትኖርም። እንደው ገዛው ለማለት ብቻ አንዳንድ ጊዜ በስልጣናቸው አንዳንድ ጊዜና በተለያየ ነገር በጉልበታቸው እየተጠቀሙ ሰዎችን እንኳን ገዛን ቢሉ ለዟሂር ፈቃደኛ እስካልሆኑ ድረስ የራሱ ንግዱም በንግድ መልክ ሊባል መሸጥ መግዛቱም ተፈቅዷል ሊባል አይችልም አለና ወላ ተቅቱሉ አንፉሰኩም ራሳችሁን አትግደሉ ማለት ራሳችሁን እንድትገደሉ ለሚያረግ ነገር አታጋልጡ፣ ራሳችሁን ጠብቁ ይላል። አንድ ወላ ተቅቱሉ አንፉሰኩም ማለት ምንድነው? ራሳችሁን ሰውየው ራሱን ገደለ ማለት ወይ ሙህሰን ሆኖ ህጋዊ ጋብቻ ያለው ዝሙት ሊሰራ ይችላል። ሸሪዓተል ኢስላሚያ እንደሚፈቅድ ያን ሰው የሚያስገድለው ነገር ተፋንተን ይላል። ወይ ሌላውን ሰው ይገላል። ሲገል በቂሷስ መልኩ እሱ ሊገደል ይችላል። ራሳችሁን ለሚገል አታጋልጡ፣ ራሳችሁን አትግደሉ ማለት ራሳችሁን ሊያስገድል የሚችል ተግባር አትፈጽሙ ማለት ነው። አንድ ወይም ወላ ተቅቱሉ አንፉሰኩም ማለት ራሳችሁን አትግደሉ። መርዝ ሊጠጣ ይችላል፣ ሊታነቅ ይችላል፣ ለተለያየ ነገር ራሳችሁን ለማጥፋት እናንተው ሰበብ አትሁኑ። አንድ ወላ ተቅቱሉ አንፉሰኩም ማለት ወይም ራሳችሁን ሐራም በመብላት ሩሃችሁን አትግደሏት። ሐራም የሚጠቀም ሰው ሩሁ ትሞታለች። ሩሁ ከሞተ በኋላ ሐራምን ይዳፈራል። ሩሁ ከሞተች በኋላ ኢባዳ ይከብደዋል። ሐያቱ አምዋቲል ቁሉብ የሚሉት እኮ ለዚህ ነው። የረሱሉ ዚክር ቲላዋተል ቁርአኑ እስትግፋሩ ለሞተው ሩህ ሕያው ነው የሚያደርገው፣ ያንቀሳቅሰዋል። ልክ እንደዛና ሞት ትሞታለች፣ ነፍስያ ትሞታለች፣ ቀልቡ ይሞታልና ሐራም በመብላት ራሳችሁን አትግደሉ ይላል። ወላ ተቅቱሉ አንፉሰኩም ወይም ምንድነው አላህ ሲያቀራርብ ሌላውን ሰው መግደል ራሱን እንደ መግደል ነውና ወንድማችሁን መግደል ራሳችሁን መግደል ነውና ሌላውን አትግደሉ።
ለምን አንፉስ ብሎ አላህ አበረው በይህ ገለጸን ካል እያንዳንዳችን ከጀሰድ ዋሂድ እንዳሉት ረሱል አለይሂ ሰላቱ ወሰለም ሌላ ወንድሙ ማለት ራሱን ነው ሲገል ራሱን ነው የገደለው ወይም ወላ ተቅቱሉ አንፉሰኩም ማለት ሌሎችን በሐራም ንብረታቸውን ስታመጡ ገላቸዋቸው አትግደሏቸው ራሳቸውን አትግደሉ ማለት ወንድምን አትግደለው ስንት አመት ሲደክምበት የነበረውን ሲያጠራቅም የነበረውን ገንዘብ በባጢል እንዳልነበር አድርጎ ከዘረፈው ካጠፋበት ከወሰደበት ገደለውኮ ገሎኛል ሙቻለሁ ይላል ገደለው ማለት ይሄ የግዴታ ህይወቱን እና ጀሰዱን ነጥሎ ለቀብር ማብቃቱ ብቻ አይደለም የቁሙት ያደርገዋል ያንና ንብረት እየዘረፋችሁ ራሳችሁንም አትግደሉ ማለት ወንድሞቻችሁን አትግደሏቸው ንብረት በመውሰድ ለምን ኢነላህ ሱብሃነሁ ወተዓላ ካነ ቢኩም ረሂማ አዛይና ሩህ የሆነ ጌታ አንደኛ የሚገርም ነው በይሁሉ በፈሰርንበት ወላ ተቅቱሉ አንፉሰኩም ያለውን የአላህ ረህማው ነው ይሄን ሁሉ የከለከለው አንተ እንዳትገደል ሰው አትግደል እንዳትገደል ዝሙት አትስራ ለዛ ለሐራም ነገር አትጋለጥ ቢልም ራስን ሩህን በሐራም አትግደላት ሐይ ሆነህ ኑር የቁም ጀናዛ አትሁን በቁም ከሞተች ሰውየው የሚከብደው ለምንድን ነው ጀሰዱ ልክ እንደ ቀብር ሆኗል እዛ ውስጥ ሙታለች ጀናዛ መሸከም ከባድ ስለሆነ ቀብልያው በእድያው አይደለም ይሄ ተሐጁዱ ቀርቶ ፈርዱ ከብዶት ከአንማ የሷዱ في السماء ይሆንበታል የሚገርመው የኸይራት መክበድ እንጂ ይሰው ኮለዟሂር ዱንያ ከስብ ሲሆን መሬት ይቆፍራል ድንጋይ ይፈልጣል የማያረገው እንቅስቃሴ የለውም 5 ደቂቃ 10 ደቂቃ ለምትሞላ ሶላት ሲሆን ግን ምን ያህል ሸክም ይሆንበታል ዚክር አላህ ስንት የለፈለፈ ስንት ነገር ያየ እንቅልፉ የማይመጣውን የማይደክመውን ዚክር አላህ ትንሽ 100 ኢስቲግፋር ልበል ብሎ ሙስባሁን ዘርጎ ደቂ ብላ ሲል ሶላት አለ ረሱል ሲጀምር እንቅልፉም ይመጣል ዲካሙ ቅልጥልጥ ያደርገዋል ሙቷላ ጀናዛ ከሆነ በኋላ የሰው ልጅ ነሻጧ ለኢባዳ አይኖርም ስለዚህ ይሄን አትግደሉ ወይም ወንድማችሁ ንብረቱን ዘርፋችሁ የቁሙት አታርጉት አታዲህዩት ይሄ ስለሚያስጠይቅ ያኛውም ደሞ በቁም እንደዛ ሆኖ እንዳይሰቃይ የአላህ ረሂማነቱ ይሄን ሁሉ ይከለከለናልና ኢነላህ ካነ ቢኩም ረሂማ ኢላል ኸልቀ ሰማዋት የሰው ልጅ ቢሆን ሌላ እኮ እንደ ጥላት ቢሆን እንዲሳሳትለት ተሳስቶ እርምጃ እንዲወስድ ነገሮችን አያሳውቅም እንዲካረክ እንዲያረጋለሁ ብሎ እንኳን አይደለም ኸልቀ ሰማዋት ወልአርድ ግን ሁሉን ነገር የምንከለከልበትን የምናስብበትን አቅሉን አቅሙን ሰጥቶ ሐራሙን ሐላሉን አበይኖ ከዚህ በኋላ ለነፍስያና ለሸይጣን ተገዥ ከሆነ ብቻ ነው የውመል ቂያማም የሚቀጣው እንጂ እንደው በተደፈነፈነ ባላወቀው ነገር ማስጠንቀቂያ ባልተሰጠው ነገር ትምርቱን ባልወሰደበት ነብያት ባላከበት መመሪያ ባላወረደበት አላህ ቅጣትን አላዘጋጀምና ለናንተ አዛኝ ሆነ ጌታ ነው ይላል እሺ ومن يفعل ذلك عدوانا وظلما فسوف نصليه نارا وكان ذلك على الله يسيرا ومن يفعل ذلك النزه ያለፉትን ባለፈው ጀምሮ حرمت عليكم امهاتكم كذلك ብሎ በጋብቻም ይሁን ከዛሊከ በዝምድና حرام የሆኑትን ዘርዝሮልናል ከዛሬውም ጀምሮ ምንድነው በመካከላችሁ አንዱ ያንዱን ንብረት አይብላ ብሎናል ومن يفعل ذلك ይሄን የሚሰራ ምሳሌ ሌላውን ንብረት የሚጠቀም ኡድዋንም ማለት ጉልበቱን ተጣቅሞ ኡድዋን ይባላል መሳሪያውን ተጣቅሞ ስልጣኑን ተጣቅሞ አቅሙን ተጣቅሞ የሌላውን ንብረት የበላ ወዙልመን ዙልሙ ደግሞ የማይገባውን በመስረቅም ሊሆን ይችላል ዞለመው ኡድዋን ነው ማለት አይቻልም ግን በማጭበርበር ሊሆን ይችላል ሲሸጥም ይሁን ሲገዛጭ በርብሮት ሊሆን ይችላል ኹፊየተን ሰርቆ ወስዶበት ሊሆን ይችላል በተለያየ ምክንያት ብቻ አላኩል ያህል የሌላውን ንብረት የተጠቀመ فسوف نصليه نارا سبحان الله ወደፊት ጀሃነም ውስጥ ነው እናስገባው በሳት እንቀጣዋለን ይላል አላህ ታው ተብሏል እምቢ አለ ግን ومن يفعل ذلك ሰውን መግደል ሊሆን ይችላል ንብረቱን መውሰር ሊሆን ይችላል ኡድዋናን ወዙልማ አለ ደሞ የሚገርመው ሸሪዓተል እስላሚያ ሰውየውን መግደልም ይሁን ከዛሊከ የሌላውን ንብረት መጠቀም ሆን ብሎና ጉልበቱን ተጠቅሞ ሲል አንዳንድ ጊዜ በኸጧ በኒስያን ሊኖሩ ይችላሉ አስቡ አይደለም በተለያየ ምክንያት
የሰው ልጅ ሊሞትበት ይችላል። ከዛ በኋላ ዲያ ያለበት ያን የገደለ ሰው ምን ያህል ገንዘብ ይክፈል ነው የሚባለው እንጂ እሱን ገለሃልና ሁሉ ጊዜ ጀሃነም ብዙ ስቃይ ያለብህ ሊባል አይችልም። አምድ የሚሆነ استهلال ያላረገ ከሆነ እውነት ነው ሁሉ ጊዜ ባይቀጣም ዙሮ ዙሮ ወንጀል ነው ሊባል አይችልም። የሰው ንብረት የራሱ መስሎት በተለያየ ምክንያት ሳያቀው ሊጠቀም ይችላል። በዛ በخطأና በንስያን በሆነበት የውመል ቂያማ ጀሃነም ትገባለህ አይደለም የሚባለው። ግን ወንጀልን ሲሰራ አውቆ ሆን ብሎ አስቦ ቀስዶ የሚዘልም ከሆነ فسوف نصليه نارا በተለያየ ምክንያት ከሰው ልጅ ላይ خطأ ይጠፋል ተብሎ አይታሰብና በዛ አጋጣሚ ሌላ ንብረት አጋጣሚ በልቶ ወስዶ የሆነ ነገር እሱ ጋር ተደብልቆበት ያለ መመለስ አቅማቶ ያ ነገር ከሱ ጋር ቢቀር حرام ሰራል ልለው አንችልም። ዞሮ ዞሮ የሚቻል ከሆነ ባለቤቱን ካጣ አማና ማስቀምጦበት ሊሆን ይችላል። በተለያየ ምክንያት አቅሙ የፈቀደውን ያህል ጥሮ ለመመለስ ይጣር ነው ይመልስ። ያን የማይችል ከሆነ ለሱ ቀስዶ ለአይታሞች ለመሳኪኖች ለዲሃዎች ይስጥለት ነው የሚባለው ካወቀው እንኳን እንጂ እንደዚህ ብዙ ዛቻ ያለበት አይደለም። በተለያየ ምክንያት ተደበላልቆ በተለያየ ምክንያት ምንም የሰው ልጅ መቼም ፍጹም ነው ምንም ነገር አያገኘው ማለት አይችልም። የሰው ልጅም አይሞትበትም ሊባልም አይችልም። ያንን አይመለከትም። ይሄ فسوف نصليه نارا የተባለው አስቦና ቀስዶ ለሚሰራው ወንጀል ነው ይላል። وكان ذلك على الله يسيرا ይሄ ደግሞ ምንም አመፀኛ ቢሆኑ ዱንያ ላይ ማን ነክቷቸው ማን እነሱን እርምጃ ወስዶባቸው የተባሉትን ሰዎች የውመል ቂያማ እነሱን ጀሃነም ውስጥ ማስገባት ለኔ ቀላል ነው ይላል አላህ። ማን ምን እንዲሁ ያቀዋል ምን ሰዓት እንደሰራው ያቀዋል። ይሄ ሁሉ ጉልበቱ ደግሞ ይቀማል እዚህ ዱንያ ላይ አልቆ ይሄዳልና አሁንኛ እኮ በጣም አንባገነን ሲሆኑ ኃይለኛ ሲሆኑ ሲጨፈጭፉ እንዴት ለሰው ልጅ ሩቅና ኃይለኛ አስቸጋሪ ሆኖ የሚታየው ሁሉ ለአላህ ከሆነ ምንድነው وكان ذلك على الله يسيرا ይላል አላህ። ጀሃነሙም ተዘጋጅቷል። እሱም ዱንያ ላይ በቃ ተበጣሶ ተቃጥሎ ምንም ብሎ እንዳልነበር ሆኖ ቢሄድ እንኳን ያንገጣጥሞ እንደገና ቀስቅሶ ጀሃነም ማስገባቱ ለአላህ ከባድና አስቸጋሪ ጉዳይ አይደለም የሚፈጸም ነው ይላል። በቀጣይ ሳምንት ምን ደርስ አላህ ያርገን በሰማነው ምን ሰራ አላህ ያርገን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። يا الله الله